ቻው የእናቴ ልጅ የብዙዎችን ልብ የሰበረው አስደናቂ ስንብት። ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ መልቲ ሚዲያ ነው። ፕሮግራማችን ሳምንትን በሰናይ በዚህ ሳምንት የነበሩ አነጋጋሪ ነገሮች ወደ እናንተ የምናደርስበት ፕሮግራም ነው። አሁን በቀጥታ ወደ ዝግጅታችን አመራን። ቻው የእናቴ ልጅ። በእነዚህ ሁለት ባለጠጎች ፊት ላይ የሚታየው ስስት ቃላት ሊገልጹት ከሚችሉት በላይ ጥልቅ ነው። እድሜ ፊታቸው ላይ የጊዜን አሻራ ቢያሳርፍም በመካከላቸው ያለው መተሳሰብ ግን እንደ ትላንቱ አዲስ ነው። ትናንት በሶሻል ሚዲያ አነጋጋሪ የነበረ አንድ ቪዲዮ አለ። እሱም እህት ከወንድሟ ስትለይ የሚያሳይ ሲሆን የብዙዎችን ልብ ነክቷል። ቪዲዮው በእጅጉ የሚያሳዝንና ደጋግሞ የሚያዩት ስሜትን የሚነካ ነው። እድሜያቸው የገፋ ወንድምና እህት ናቸው። ምን ያክል መነፋፈቅ፣ መከባበርና በስስት የመታየት መልካም ስብዕና እንደሆነ ያስገርማል። ወንድም ሊጠይቃት ሄዶ ተሰናብቶ ወደ መጣበት ሲመለስ እህት የምታሳየው ፍቅር፣ አክብሮትና መናፈቅ ነው። ሰዓቱ እየገፋ ነው። የከሰዓቱ ፀሐይ ብርሃን በአሮጌ ሳሎን ክፍል መስኮት ሸልኮ ገብቷል። ቤት ውስጥ ያለው ጸጥታ ከወትሮው ይከብዳል። ይህ ጸጥታ የሰላም አይደለም፣ የከባድ ስንብት ዋዜማ እንጂ። ለረጅም ዓመታት አብረው ይሳቁ፣ አብረው ያለቀሱ፣ የሕይወትን ውጣ ውረድ እጅ ለእጅ ተያይዘው ያለፉ ወንድምና እህት። መለያየት ሞት አይደለም ይባላል፣ እውነትም ነው። ነገር ግን የነፍስን ክፋይ፣ የልብን ትርታ ነጥቆ እንደ መውሰድ ይቆጠራል። የልባቸው ክፍል ሲገነጠል እየታወቃቸው ነው። ግን ወንድ አይደሉ? እህታቸውም ላለማስከፋት እንባቸው ውጠው ሐዘናቸው በፈገግታ ለመሸፈን ይታገላሉ። ጊዜው ደረሰ። ያ ፈጽሞ እንዳይመጣ ሲመኙት የነበረ ሰዓት አሁን በራፋቸው ላይ ቆሟል። የመኪናው ጥሩምባ የሁለቱንም ልብ በአንድ ላይ ነቃው። አሁን የውሸት ጥንካሬ አያስፈልግም። አሁን ትዝታን ማውራት አይቻልም። አሁን ያለው ብቸኛ እውነት መለያየት ብቻ ነው። ከዚህ በላይ ቃላት አቅም ያጣሉ። ከዚህ በላይ መጽናናት አይሰራም። የዕድሜ ባለጸጋ የሆኑት እነዚህ ሁለት ነፍሶች ልክ እንደ ሕፃን ልጅ ተቃቅፎ ማንባትን መረጡ። የእንባቸው ዘለላ ሲወርድ የያዘው የዓመታትን ንጹሕ ፍቅር ነው። የተቃቀፉት እጆቻቸው እባክህ አትሂድ፣ እባክሽ አትሂጂ የሚሉ ይመስላሉ። ይህ እንባ የፍርሃት አይደለም፣ የንጹሕ መተሳሰብ እንጂ። የደም ትስስር ምን ያህል ጥልቅ እንደሆነም የቤተሰብ ፍቅር ጊዜና እርጅናን እንደሚያሸንፍ የሚያሳይ ሕያው ምስክር ነው። ለመለያየት በእጅጉ ከብዳቸዋል። እህት ታለቅሳለች፣ ወንድ ልጅ ያው ሰው ፊት አያለቅስም ብለው በልባቸው ዞር ብለው ያለቅሳሉ። ስሜቱ ግን ፊታቸው ላይ ይታያል። ዛሬ ላይ በርካቶች በተጨካከኑበትና ከራስ አልፎ ማሰብ ባልቻሉበት በዚህ ዘመን እነኚህ ትልቅ ምሳሌዎች ናቸው። ሁሉም ጋር ሊኖር የሚገባ መተሳሰብ፣ መዋደድ፣ መከባበር፣ መነፋፈቅ ይህ ነው። ሰላም ተመኘን።